መንግሥቱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ወርኃ ኅዳር ቡሩክ መዓልቱ አሰርቱ ወምዝ የሐጽስ ወአማሚሩ ለዝወር በዛቲ ዕለት ኮኑ ሰማዕተ ቅዱሳን መክሲሞስ ወማንፊዮስ ወፊቅጦር ወፊልጶስ እምሀገረ አፍራቅያ በመዋዕሊሁ ለንጉሥ ዳኬዎስ ከሃዲ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የኅዳር ወር ቀኑ 10 ሰዓት ሲሆን ከዚህም ይጎድላል። በዚህ ወር በዚች ቀን ከአፍራቅያ የሆኑ ቅዱሳን መክሲሞስ፣ ማንፊዮስ፣ ፊቅጦርና ፊልጶስ በከሃዲው ንጉሥ በዳኬዎስ ዘመን በሰማዕትነት አረፉ። በዚህም ከሃዲ ንጉሥ ዘመን 7 ደቂቅ 72 ዓመት እንቀላፍተው የነቁ ከእርሱ በሸሹ ጊዜ ነው። እሊህም ቅዱሳን መስተጋድላን ክብር ይግባውና ክርስቶስን ክዶ ክርስቲያኖችን ሲያሰቃይ ባዩት ጊዜ ሃይማኖታቸውን ግልጥ ያደርጉ ዘንድ በአንድ ምክር ተስማምተው በአንድነት ተሰብስበው ወደ ከሃዲው ንጉሥ ቀረቡ። በእግዚአብሔርም ልጅ በጌታችን ኢየሱስ ክርስቶስ በግልጥ የምናምን ክርስቲያኖች ነን፣ ለእሱም እንሰግዳለን እናመልከዋለንም ብለው ጮኹ። ይህ ከሃዲ ዳኬዎስን በሰማ ጊዜ እጅግ ተቆጣ። ከላም ቆዳ በተሰራ ጅራፍ እንዲገርፏቸው አዘዘ። 1 ጊዜም 2 ጊዜም ታላቅ ግርፋትን ገረፏቸው። በእሳት ባጋሉት ከብረት በተሰሩ በትሮች ደበደቧቸው። ከዚህም በኋላ በበርኖስ አላቂ ጨርቅ ከመጻጻና ከጨው ነክረው ቁስላቸውን አሿቸው። የንጉሥንም ትእዛዝ ባልሰሙ ጊዜ ስቃዩንም ፈርተው ከበጎ ምክራቸው ባልተመለሱ ጊዜ ቁጣን በማብዛት ጽኑ ስቃይን እንዲያሰቃዩቸው አዘዘ። እንዲሁም አደረጉባቸው። ከዚያ የነበሩ ብዙ ሕዝብም ትዕግስታቸውን ባዩ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። በዚያንም ጊዜ ንጉሥ ራሶቻቸውን በሰይፍ አጠቃቅነውም እንዲቆርጧቸው አዘዘ። እንደዚህም የምስክርነታቸውን ተጋድሎ ፈጽመው የሰማዕትነትን አክሊል በመንግሥተ ሰማያት ተቀበሉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለመክሲሞስ ወለሃዌሁ በጽድቅ ለአበይ ውሰጊድ ለስብኮ ወርቅ አራዳኬዎስ አላዊ ኮናኔ 7 ደቂቅ በዛ አርስህዎ በብሄ ወበጼው ድቁቅ ውስላቲሆሙ መዝመዙ በሰቅ። በዚችም ቀን የጻድቁ የኢትዮጵያ ንጉሥ የነአኩቶ ለአብ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም እብል እንዘ ነግር ግብሮ ለነአኩቶ ለአብ ጻድቅ ንጉሠ ሰላም ወተፋቅሮ እንበለ ያደነግጾ ሞት ወያ ባህርሮ እግዚአብሔር መሐሪ እምገጸ ሞት ሰወሮ ምስለ ሕያዋን ህቡረ ያንብሮ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 2 በዚች ቀን ከአባ ጢሞቴዎስ በኋላ የተሾመ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ጴጥሮስ አረፈ። በዚችም ቀን ዳግመኛ ለአባቶች ሊቃነ ጳጳሳት 63ኛ የሆነ የእስክንድሪያ ሊቀ ጳጳሳት አባ ሱኑቲዮ አረፈ። በዚችም ቀን ደግሞ የእስክንድሪያ ነቢይት የሆነች የሴቴንዋ የቅድስት አንስጣስያ እና የአባ ሊባኖስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ዛቅረብኩ ማይሌተ አዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ኩፈ እምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ አጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ታምሪያ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወረክታ ወምረተ ፍቅር ወልዳ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ የተጸናች ክብርት እመቤታችን ያደረገችው ተአምሬ ነው። ከሰው ወገን ከአባታችን ከአዳምና ከእናታችን ከሔዋን ጀምሮ ያልበደለ ወይም ኃጢአት ያልሰራ አይኖርም። ሐዋርያት ከኦሪት ቃል ጠቅሰው በሥርዓታቸው መጻሕፍትና በሲኖዶሳቸው እንደጻፉት ሰው በሐሳቡ ወይም የዚህን ዓለም ገንዘብ በመውደድ የማይበድል አይገኝም፣ ይህን ዓለም መውደድ እንደ ዝሙት ይቆጠራል ብለዋልና። አሁንም ከአመፅና ከቅሚያ ራቁ፣ ለወገኖቻችሁ ሐሳባችሁ ለእናንተ ግን ከፍተኛውን ለመውሰድ ከማሰብ ራቁ እያልን እንመክራችኋለን። የባልንጀራችሁን ሚስት አትመኙ፣ እርሻውን፣ አገልጋዩም፣ ላሙን፣ አህያውንም ይህን የመሳሰለውን ሁሉ
የወንድምህን ገንዘብ አትመኝ፣ ላንተ ሊሆን አይገባም ተብሎ ተጽፏልና። ጌታችን በወንጌል ከእናንተ በፊት ለነበሩት አትሴስኑ፣ አንዱ ከሌላው ሚስት አይሂድ ያላቸውን እነሆ ሰምታችኋል። እኔ ግን ሴትን ባይኑ አይቶ የተመኛት ፈጽሞ አመነዘረባት ብሎ እንደተናገረ እነሆ በልቡ የኃጢአትን ሥራ ያሰበ ሁሉ በግልጽ ኃጢአት እንደሰራ ይቆጠራል እላችኋለሁ። ማርያም ግን በዚህ ዓለም ካለ ሥጋዊ ፍቃድ ሁሉ በውስጥ በአፍአ ማለትም በነፍሷም በሥጋዋም ድንግል ናት። የመሳሳት አስተሳሰብ በአእምሮዋ ውስጥ አልተቀረጸም። በዚህም ዓለም የኃጢአት መሠረት የሚሆን ሥጋዊ ፈቃድ ሁሉ ወደ እርሷ አልቀረበም። በአእምሮዋ ውስጥም ሰርጎ እንዳይገባ ወይም እንዳይቀረጽ መንፈስ ቅዱስ ጠብቋታልና። ነቢዩ ሰለሞን በምስጋናው መኃልይ ስለ እርሷ የታጠረች ተክል ቦታ የተቆፈረች የምንጭ ውሃ ነች ሲል ተናግሯልና በእውነትም የታተመች ነች። በመጽነሷም ሆነ በመውለዷ ጊዜ የድንጋሌ ሥጋዋ በር የተለወጠ ጊዜ የለም። የድንጋሌ ሥጋዋም በር የተከፈተበት ጊዜ የለም። ከወለደችም በኋላ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ለመሆኗ በማይቋረጥ ምስጋና በሰው አንደበትና በመላእክት ዘንድ ድንግልናዋ ሲመሰገን ይኖራል። በዚህም ዓለም በወዲያኛውም ዓለም ቢሆን ለክብርት እመቤታችን የተሰጣት ድንግልና ለመላእክት እንኳ አልተሰጣቸውም። መላእክትስ ድንግልና ከተሰጣቸው በኋላ ስለበደሉ ወደቁ። ማርያምስ በሁሉ መንገድ ማለትም በድንጋሌ ሥጋ በድንጋሌ ነፍስ የጸናች ነች። በሁለት መንገድ ማለት በቀን የሚያበራ ፀሐይን ተጎናጽፋ በሌሊት የሰለጠነ ጨረቃን ተጫምታ በራሷ ላይ ከዋክብትን ተቀዳጅታ እንደተገለጸች እንደዚሁ ሁሉ ያለመለወጥ በሁለት መንገድ ማለትም በድንጋሌ ሥጋ በድንጋሌ ነፍስ ጸንታ ተገኘች። እርሷ ከእርስተ ኃጢአትና ከመጠራጠርም ሁሉ ንጽሕት ናትና እኛም በጸሎቷና በአማላጅነቷ ከኃጢአታችንና ከበደላችን ነጻ ታድርገን። ልመናዋ ክብሯ ለዘላለም በእውነት ይደርብን ለዘላለሙ አሜን። በሐዘን የተቀጠቀጣችሁ ዛሬ ለዚህ አውደ ምሕረት ያበቃችሁ እግዚአብሔር፣ ልቡናችሁ የተሰበረባችሁ አተርፍ ባያ ጉዳይ የሆናችሁ የሚያሳዩን ምልክቶች እግዚአብሔር እንዳዘነብን ነው። ባያዝንብን እግዚአብሔር ባያዝን ድንግል ማርያም ባታዝን በኢትዮጵያ ምድር በተዋሕዶ ቤተክርስቲያን ያየነው የሰማነው አይሆንም። እንዴት ይሄ ሁሉ ሰው እያለ መላ ይጠፋል? እንዴት ለችግሮቻችን ማጣፊያ ያጥረናል? የምትኖሩባት መሬት በእሷ ላይ የወረደውን ዝናብ ከተቀበለች በኋላ ዝም ብላ አታፈሰውም። ታዲያ ምን ታደርገዋለች ትሉኝ እንደሆነ ተወልድ ሳይረ ሰናየ ሶቢያ መሬት ናት እኮ። መሬት ግዕዛን የላትም፣ አትሰማም፣ አይምሮ ለቦ የላትም። ግን ዝናቡን ተቀብላ ምን አበቀለች አለ? ሳር አበቀለች። አይገርማችሁም? ሳር አበቀለች። ተወልድ ሳይረ ሰናየ ሶቢያ። አሁን እንደምታዩት ዛፎች ከለራቸውን ቀይረዋል። የዘነመውን ዝናብ አላባከኑም። ምድርኒ ለመሰቴት ዝናመ ዘይመጽ ላይሊያ፣ ወደ እሷ የመጣውን ዝናብ ተቀበለች፣ ቋጠረችና ተወልድ ሳይረ ሰናየ ሶቢያ ሳር አበቀለች። ሳር የተባለ እህል ነው። ብላ ሳይረ ገዳም ይላል። ምስክር አለው፣ መምህራኑ ያውቁታል። ገበሬው አረሳት፣ አለሰለሳት፣ መሬትን አምኖ ዘራ፣ አበቀለችለት። አዎ ዘበይንቲያው አረስዋ፣ ገበሬው መሬቲቱን ያረሳት ታበቅልልኛለች ብሎ ነው። ወትነስ በረከተ እምኀበ እግዚአብሔር፣ ገበሬው አንድ ቅንጣት ዘርቶ እሷ ግን ከእግዚአብሔር በረከት ተቀብላ ትነስ በረከተ 30 60 100 ቅንጣት ታፈራለች። ትክክለኛዋ መሬት ይህች ናት። ግን መሬቲቱ ዝናሙን ተቀብላ
ገበሬው ደክሞባት አርሷት አለስልሷት ሲያበቃ ወእመሰ አውጻአት ሶከ ወአሜከላ የታረሰችበትን ዓላማ ትታ የተቀበለችውን ዝናብ በከንቱ አፍስሳ ወእመሰ አውጻአት ሶከ ወአሜከላ እሾህ ካበቀለች አታሳዝንም? ዘቅርብት ለመርገም እማታበቅል መሬት ምን ትባላለች? ከገጠር እንደኔ የመጣችሁ ታውቁታላችሁ። ዘረቆርጥም ትባላለች። ዘረቆርጥም ዝናብ አግኝታለች፣ ገበሬው አርሷታል፣ ታርሳለች፣ ለስልሳለች። የተበጠረ የተመረጠ የተንጠረጠረ ዘር ዘርቶባታል፣ እሾህ አበቀለች። ዘቅርብት ለመርገም እቺ ዘረቆርጥም ብሎ ገበሬው መሬቱን ይረግማታል። ይሄ ብቻ አይደለም፣ ወደ ሀሪታ ለአንድዶ ፍጻሜዋ ምን ይሆናል? ታስታውሱ ከሆነ ገጠር አላበቅል ካለች መሬቲቱ ገበሬው ገለባ ሰብስቦ ያመጣና ምን ይላታል? ያቃጥላታል። ያቃጥላታል። ለምን? በሚቀጥለው ዓመት ምን እንድትል ነው? ጥሩ አድርጋ እንድታፈራ ነው። የተከበራችሁ ምዕመናን፣ በዚህ ምሳሌ ሐዋርያው ቅዱስ ጳውሎስ እግዚአብሔር አድሮበት የሚያስተምረው እኔና እናንተን ነው። ምድር የተባልን እኔና እናንተ ነን። ምስክር አለ። ዘምድረ ለብሰ ይላል። ክርስቶስን ስጋ ለበሰ ሰው ሆነ ሲለው ዘምድረ ለብሰ ሰው ምድር ይባላል። ምድርኒ አስተውሉ፣ አሁን የኛ ፈንታ ደርሷል። ምድርኒ ለእመሰቴት ዝናመ ምድር የተባልን እኔና እናንተ ነን። ዝናም የተባለ ቃል እግዚአብሔር ነው። በምድር የተመሰሉ ክርስቲያኖች በዝናም የተመሰለ ቃለ እግዚአብሔርን ከተቀበሉ በኋላ ተወልድ ሳይረ ሰናየ ሶቢያ። ይሄ ማለት ምን ማለት ነው? በተማሩት ልክና መጠን በክርስትና ሕይወት ይኖራሉ። መንፈሳዊ ነገር ይታይባቸዋል። በአንደበታቸው ሳይሆን በትዳራቸው፣ በኑሯቸው፣ በመውጣታቸው፣ በመግባታቸው የሌላ እምነት ተከታዮችን መምለኬ ጣዖት የሆኑትን ኃጢአት የሚሰሩትን ሰዎች የሚሰብክ የሚያስተምር ሕይወት በሕይወታቸው ላይ ይታያል። የተከበራችሁ ኦርቶዶክሳውያን፣ ግዕዛን የሌላት መሬት ዝናብ ተቀብላ እህል አብቅላለች፣ የሚበላውን አብቅላለች። ይኸው መሬት ዝናቡን ተቀብላ አረንጓዴ ለብሳለች። እድሜ ልካችንን በተለያዩ መምህራን በቤተ ክርስቲያን በዝናብ የተመሰለ ቃለ እግዚአብሔር የተማርን እኔና እናንተ ሕይወታችን ምን እንዳበቀለ ራሳችሁን እዩ። ምን አበቀለ? ጥሩ ነገር አበቀለ ወይስ በተቃራኒው? ተወልድ ሳይረ ሰናየ ሶቢያ የሚበላ የሚጠጣ የተባለ ምግባር ሃይማኖት ነው። ትዳራችን አስተማሪ ነው። እናርፍበታለን ብላችሁ የጀመራችሁ ትዳር የእግር እሳት ሆኖ የበላችሁ፣ ጨለማን ተገን አድርጋችሁ ኃጢአት እየሰራችሁ ሀገር ቤተ ክርስቲያን ዋጋ ያስከፈላችሁ፣ አስማት የቀበራችሁ፣ ጽንስ ያስወረዳችሁ፣ ወድቄያለሁ አልነሳም፣ ተሰብሬያለሁ አልጠገንም፣ ጠፍቻለሁ አልገኝም ብላችሁ በእግዚአብሔር ተስፋ የቆረጣችሁ ዛሬ እናቴ ድንግል ማርያም በረድኤት ጠርታችሁ በዚያ አውደ ምሕረት የተገኛችሁ እናንተ ኦርቶዶክሳውያን እናንተ ናችሁ በእግዚአብሔር ተስፋ የቆረጣችሁ። እግዚአብሔር በእኛ ተስፋ አልቆረጠም። ክብርና ምስጋና ለአምላካችን ይሁን። አባታችሁ አምላካችሁ ይጠራችኋል። ኃጢአተኛን ኃጢአትን እንጂ ኃጢአተኛን የማይጠላ አምላክ አለን። እኛ በ40 በ80 ቀናችን ሀብተ ወልድና ስመ ክርስትና አግኝተን ስንጠመቅ የማን ልጆች ሆነናል? እስኪ ንገሩኝ። እኛ በአዲስ ኪዳን የምንኖር አማኞች የማን ልጆች ነን? የእግዚአብሔር ልጆች ነን። ምእመናን፣ የእግዚአብሔር ልጆች ስንሆን ወራሾቹ ሆነናል። የእግዚአብሔር የሆነው ሁሉ
የኛ ሆኗል። የእግዚአብሔር ልጆች ስንሆን 24 ሰዓት ሰራዊተ መላእክት ለመድኃኔዓለም የንጉሠ ሰማይ ወምድር የእግዚአብሔርን ልጆች ሊጠብቁ ተመዳድበዋል። 24 ሰዓት በመላእክት የምንጠበቅ ነን እኛ። እናንተ ጥቁር ነገር እየለፈለፋችሁ የሰው እንጀራ የሆናችሁ እንዴ! ጣዖት የሚያመልከው ሕዝብ በሰላም እየኖረ መላከ ፀሐይ ኧረ ምንድነው ነገሩ? የእግዚአብሔር ልጅ የተባለ ኦርቶዶክሳዊ በጅራፍ የሚገረፍበት ምክንያት ምንድነው? ጣዖት የሚያመልከው አረማዊው በሰላም እየኖረ የድንግል ማርያም ልጆች አይደለንም ወይኛ? የእግዚአብሔር ልጆች እኮ ነን እኛ። ጥቁር ነገር እያየን የምንለፈልፍበት ዓመት አይደለም። ይሄ ዓመተ ምሕረት ነው። የእግዚአብሔር ልጆች ሆነናል። በመላእክት እንጠበቃለን። በቅዱሳን አማላጅነት እንደ ደመና ተከበናል። 24 ሰዓት ልጄ ወዳጄ ሆይ እኒህ ኢትዮጵያውያን ታሪካቸውን ማወቅ አቅቷቸው እርስ በርሳቸው ተባልተው ሊያልቁ ነው። እኒህ ኦርቶዶክሳውያን የእግዚአብሔር ልጆች የሆኑበት ምስጢር አልገባቸው ብሎ ዘመናቸውን በተለምዶ ጨርሰዋል። ልጄ ወዳጄ ሆይ እኒህ ኢትዮጵያውያን የወይን ጠጅ የተባለ ምግባር ሃይማኖት አልቆባቸዋል፣ ይቅር በላቸው የሚል የእናት ምልጃ የሚቀርብልን አታመሰግኑም ወይ እግዚአብሔርን? ምክሐ ዘመድነ የአጥንታችን ፍላጭ የስጋችን ቁራጭ የባህሪያችን መመኪያ ድንግል ማርያም ስሟን ጠርተን ለምነን በልተን እዚህ ከፍታ የደረስንባት የዛሬውን ውፍረት እንዳታይ እናቴ፣ ስሟን ጠርተን እዚህ ደርሰናል። ለእናቷ አሐቲ ይእቲ ለእማ ለእናቷ አንዲት ናት፣ አንድ ወለደች። ሰማዩን ምድሩን መላችሁ አለ አንድ ባለቅኔ። እምጥንት እስከ ይእዜ ደቂቃ አዳም ወሔዋን ዘአበው ይሆሙ ቤተ እንዘ ይወልዱ ይመሉ እምጥንት እስከ ይእዜ እንዘ ይወልዱ ክልኤተ ክልኤተ እስካሁን ድረስ የአዳምና የሔዋን ልጆች ሁለት ሁለት እየወለዱ ምድርን መምላት አልቻሉ። ማርያም እሰዘነሳት ቅድስተ ቅዱሳን በረከተ የቅዱሳን በረከት ሁሉ ገንዘብ ያደረገች ድንግል ማርያም ግን መላት ምድረ ወሰማያተ እንዴት አርጋ ወሊዳ ዋሂደ ወተወሊዳ አሐተ አንድ ወለደች። ለእናቷ እንዴት ናት? ሰማዩን ምድሩን መላች። እንተ በምድር ስራዊሃ ያሉት ሊቃውንት ወበሰማይ ጽቂሃ ለእናቷ እንዴት ናት? የወለደች አንድ ነው። ሰማዩን ምድሩን መላች። ክብርና ምስጋና ለድንግል ማርያም። ወትነስ በረከተ ማበ እግዚአብሔር ምድርን ለመሰት የትዝናመ ቃለ እግዚአብሔር ስትማር የኖረ ኦርቶዶክሳዊ አማኝ ተወልድ ሳይረሰና የሶቢያ ምግባር ሃይማኖት ይይዛሉ። ወትነስ ዘበይንቲያው ሐረስዋ መምህራን ምግባር ሃይማኖት እንዲይዙ አስተማሩ። ወትነስ በረከተ ማበ እግዚአብሔር ከእግዚአብሔር ዘንድ በረከት ያገኛሉ ማለት መምህር ያስተምራል፣ አይምሮ ለቦ የሚሰጥ እግዚአብሔር ነው። አዳምጧውን ወመሰ አውጻት ሶከዋል የከላ መምህሩ ያስተማራትን በጎ ነገር ማድረግ ሲገባት በአዲስ ኪዳን የሚኖር አንድ አማኝ ያንን ትቶ እሾህና አሜከላ የተባለ ይሄ ክፋት፣ ተንኮል፣ ልዩነት፣ ምቀኝነት፣ አድማ፣ ሐሜት አውጻት አንድ ክርስቲያን ይህንን ካደረገስ ዘቅርብት ለመርገም የሚያሳዝን ነው። የምታሳዝን መሬት የተዘራው ሌላ የበቀለው ሌላ ገበሬው የዘራው ዘር የተበጠረ የተንጠረጠረ የተለቀመ የበቀለ እሾህና አሜከላ መምህራኑ ያስተማሩ ሰላም፣ ፍቅር፣ አንድነት በኢትዮጵያ ምድር የበቀለው ግን ሌላ ከየት መጣ? ማን የዘራው? እስከ መቼ ነው እንደዚህ የምንቀጥለው? አኗኗራችንና የቤተ ክርስቲያኒቱ መልእክት ተለያይቶ እስከ መቼ እንኖራለን? ወመሰ አውጻት ሶከዋ አሜከላ ክርስቲያኖች የተማሩትን ፍቅር፣ አንድነት ትተው በጦርነት ከኖሩ ዘቅርብት ለመርገም ሁሩም እኔ ርጉማን ለመባል ቅርብ ናቸው። ወደ ሀሪታ ለአንድዶ እሳቱ ዘይጠፍ ገሃነመ እሳት
ይወርዳሉ። እግዚአብሔር ከዚህ ይሰውረን። በጣም ይገርማል እኮ ምእመናን፣ ማን ነው አዚም ያደረገብን? በቤተ ክርስቲያኒቱ ትምህርት ልክና መጠን እንዳንኖር፣ በትዳራችን እንዳናርፍ፣ ደክመን በሰራነው ቤት እንቅልፍ እንዳይወስደን አዚም ያደረገብን ማን ነው? ብዙ መድረክ እንናገረዋለን። ይሄን የበቀለውና የተዘራው የተለያየ ሲሆን የበለጠ ግልጽ ያደረገው ከሆነ አንድ ምሳሌ ልንገራችሁ። ፈገግ የሚያደርግ ነው እና በአንድ አካባቢ ይሰማል አይደል ምእመናን? እስኪ መሰማቱን በልልታ ግለጹ እስኪ። ዳር አካባቢ እያወራችሁ እየተራመዳችሁ በተመስጦ የሚማረውን ሕዝብ የምትረብሹ ሰዎች እናንተ ስነ ስርዓታችሁን ያዙ። እግዚአብሔር ከሁላችን ጋር ይሁን። ቤተ ክርስቲያኒቱ ፍቅር አስተማረች። በጥላቻ ዘመናችንን ጨረስ። ቤተ ክርስቲያኒቱ አንድነትን ሰበከች። የሕዝባችን ግንዛቤ ልዩነት ሆነ። ያስተማርነው ትምህርት ከንቱ ሆነ። ነባይነ ከመዘኢ ነባይነ ኮነ ጽርቅነ ኮነ ከመጸርቀ ትክቶ አሉ ነቢያት። እንዴት የነቢያትን ቃል እንድንናገር ያስገድደናል? ይሄ ሕዝብ ይገርመኛል። ደግሞ ይሄ ሕዝብ ደና አባት ደና መሪ እግዚአብሔር ሆይ ይላል። ደናው መሪ የሚሰራ እሱ ማህፀን እሱ አብራክ መሆኑን ረስቶ ህብረተሰቡ መሃል መስሎኝ መሪዎች የሚመለመሉ የሚወጡ መንፈሳዊ አባቶች የሚመጡ አማረም ከፋም ፊታችሁ የተሰየሙ አባቶች የእናንተ ውጤቶች አይደሉም ወይ? በትዳራችሁ የምትባልጉ በብቸኝነታችሁ ነውር አብዝታችሁ ሰርታችሁ እግዚአብሔር በሀገራችን እንዲያዝን ያደረጋችሁ ሰዎች ተመለሱ። እናንተ ተቆጥታ ያጣችሁ ግን የፌስቡክ አርበኞቹ ናችሁ። አሁን የምትፎክሩ የቤተ ክርስቲያኒቱ አንደኛ የምትመስሉ አያችሁ። ሰካራሙ እኔና እናንተ ነን። ያን ያህል አንድ ሳምንት ሙሉ መጠጥ ገዳይ ነው ብሎ ሲያስተምር ሰንብቶ ምን ማለት ነው ይባላል? አይ በሆዳችሁ ያለው ትላትል በመጠጥ ይጠፋላችኋል፣ ዝም ብላችሁ ጠጡ ማለት ነው ብሎ ተረዳ። የቤተ ክርስቲያኒቱ መልእክት ሰማያዊ፣ የኛ ኗኗር ምድራዊ፣ እግዚአብሔርን እማንመስል የትኛውም ነገራችን ይችን ቤተ ክርስቲያን የማይሰብክ ባለትዳሩ፣ ብቸኛው፣ ካህኑ፣ ምዕመኑ ከእግዚአብሔር ጋር ታርቀን ከሆነ የትኛውስ አካል በፈለገው መልኩ ቢደራጅ እግዚአብሔር ከኛ ጋር ከሆነ ድሉ የማን ነው? የኛ ነው። ጉዳችን የሚፈላ እንዲህ ዝርክርካችን እንደወጣ ጠላት ከመጣ ነው። ወመሳው ጻት ሶከዋም የከላ ጥሩ ዘር የተዘራባት በቂ ዝናብ ያገኘች መሬት የታረሰች መሬት እሾሃም የከላ በቀለች። ታሳዝናለች። አንዱ እያባበለ አንዱ እየተቆጣ በተለያየ ጸጋ የተሰበከ ሕዝብ በተፈለገው መኖር በኩል ልክና መጠን መኖር ካልቻለ ያሳዝናል። ቤተ ክርስቲያን ዝም ብላ ደከመች። ዘመናችንን ዝም ብለን ጨረስ። እኛ በተለምዶ እናስተምራለን አንዘጋጅም። እናንተ በተለምዶ ትመላለሳላችሁ። ደግሞ እኮ እናንተ እኛን ትላላችሁ አሉ፣ ቄሶች ናቸው ትላላችሁ አሉ። እኛም ይገርማችኋል እናንተ ናችሁ ይሄን ሁሉ ያመጣችሁ እንላለን። ሁለታችንም ተገቢ ንግግር አይደለም እየተናገርን ያለን። እኛ እናንተ እኛን ስትሉ ወእንዘ ትትናሰኩ በበይናቲክሙ አለ ጳውሎስ ታልቆ ተርፈክሙ። እርስ በርሳችሁ ስትተማሙ ዘመናችሁን ጨረሳችሁ። እውነት እላችኋለሁ እኛም እናንተም ሁላችንን በድለን የሆነው ሆኗል። እንመለስ፣ ንስሐ እንግባ። ምሕረት ለኢትዮጵያ፣ ይቅርታ ለተዋህዶ እግዚአብሔር አምላካችን ይላከልን። የምታሳዝን መሬት ገበሬው አርሷት ዝናብ አግኝታ
ጥሩ ዘር ተዘርቶባት አውጻት ሶከዋም የከላ እሾህ አበቀለች። ይህንን አይታችሁታል። ትንቢተ ኢሳይያስ ምዕራፍ 5 ላይ ቁጥር 2 ላይ በምሳሌ ኢሳይያስ ከእግዚአብሔር አግኝቶ እንዲህ ይላል። አንድ ገበሬ ወይን ተከለ፣ አጥር አጠረለት፣ ዝናቡ ሲቀር ውሃ እንዳያንሰው ጉድጓድ ቆፈረለት፣ ፍሬውን የሚያሰጣበት አውድማ ዳስ ሰራለት። ብቻ ምን አለፋችሁ ሁሉንም ነገር አዘጋጀ። በጎ ነገር ያፈራል ብሎ ሲጠብቅ ምን አፈራ ነው ያለ? ትዝ አይላችሁ? ምን አፈራ? ሆምጣጤ ያፈራ። ፍረዱኝ ይላል። አንብቡት ቤታችሁ ሄዳችሁ ፍረዱኝ። ለወይኔ ያላደረኩለት ነገር አደርግለት ዘንድ የሚገባኝ ምንድን ነበረ? ማድረግ ያለብኝን ሁሉ አደረኩኝ። ወይኔ ሆምጣጤ ያፈራ። ፍረዱኝ ይላል ገበሬው። በገበሬው የተመሰለ ሰማዩን ምድሩን ፈጥሮ የሚገዛ አምላክ ነው። በወይን ተክሉ የተመሰልን እኔና እናንተ ነን። ለወይኑ እንክብካቤ ያደረገ ማለት ይኸው ከነ አመላችን ከነ ጠባያችን ከነ ችግራችን በፀሐይ አብስሎ በዝናብ አብቅሎ ይመግበናል። ጨለማን ተገና አድርገን ኃጢአት ሰርተን ሰው እንዳያይብን ተጠቅቀን ስንት ነውር ሰርተን ስናበቃ ምሕረቱን አብዝቶ ይኸው አገናኘን። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር ለኛ ያላደረገው ምንድነው? ምእመናን ትነግሩኛላችሁ፣ ታገኛላችሁ። ያላደረገው ነገር ሁሉን አድርጎልን ሕይወታችን መራራ የሆነበት ምክንያት ምንድነው? ማን እንዲነግረን ፈልጋችሁ ነው? የተከበራችሁ ኦርቶዶክሳውያን ተስፋ ለማስቆረጥ አይደለም፣ ግን አደብ መግዛት አለብን። የሚያሳዩን ምልክቶች እግዚአብሔር እንዳዘነብን ነው። ባያዝንብን እግዚአብሔር ባያዝን ድንግል ማርያም ባታዝን በኢትዮጵያ ምድር በተዋሕዶ ቤተክርስቲያን ያየነው የሰማነው አይሆንም። ያለ ነገር ይሄ አልሆነም። የሆነ ቦታ ላይማ ክፍተት ተፈጥሯል። እንዴት ይሄ ሁሉ ሰው እያለ መላ ይጠፋል? እንዴት ለችግሮቻችን ማጣፊያ ያጥረናል? እናንተ ኦርቶዶክሳውያን አይዟችሁ፣ እማያልፍ ነገር የለም። ለሚያልፈው ጊዜ ለሚቀረው ዓለም ምእመናን የዚህ ዓለም ትልቅነት ዓለም ላይ ሆነን ስናየው ነው። መሬት ላይ ሆነን የምናያቸው ፎቆች በአውሮፕላን ስንሄድ ፈልገን አጣናቸው። ለምን? ያለን በየት ነው? በሰማይ ስለሆነ በሰማይ ያሉ ልብክሙ እናንተ ኦርቶዶክሳውያን ከሞት ባሻገር ያለውን ሕይወት እዩ። የሚያልፈው ጊዜ ታሪካዊ ስህተት እንዳያሰራን እግዚአብሔር አስተዋይ ልቡና ለሁላችን ያድለን። በምድር ላይ የቀናንባቸው መኪኖች በአውሮፕላን ባጉሊ መነጽር አይታዩም። በሰማይ ነና ትልልቅ ፎቆች ትንንሽ ነገሮች ናቸው። አይምሯችን ሰማያዊ ነገር ማሰብ ሲጀምር የዓለም ትንሽ ነው። እግዚአብሔር ከፈቀደልን እንደ ማንኛውም ሰብአዊ ፍጡር በዚህ ዓለም ደስ ብሎን እንኖራለን። የሚከለክለን የለም። ካልተሳካስ ለእመ ተነስተ ቤተ ማይደርነ ዘበምድር ምድራዊ ቤታችን ቢፈርስሳ ብነ ማይደር ዘበሰማያት ጳውሎስ ጠቁሞ ነው የሚያሳይ። ብነ ማይደር ዘበሰማያት ዘኢገብሮ እደሰም ይላል። የሰው እጅ ያልሰራው ሰማያዊ ቤት ተሰርቶልናል። የዮሐንስ ወንጌል ምዕራፍ 14 የኛ አባት ወደ ሰማይ ሲያርግ ሐዋርያትን ስፍራ ላዘጋጅላችሁ እሄዳለሁ አይደል ያላቸው? ስፍራ አዘጋጅላችኋለሁ፣ ተመልሼ መጥቼ እወስዳችኋለሁ። ቤታችን የሰማዩ ቤታችን ተሰርቶ ተዘጋጅቶ ፊኒሽንግ አልቆ ተዘጋጅቶ ተሰርቶ ተቀምጧል። የኛ አባት ዳግመኛ የሚመጣ የዚያን ቁልፍ ሊሰጠን ነው። ይምጣ ይቆይ ይምጣ። ንስሐ የገባው ይምጣ አለ። የኔ ቢጤው አይ ተው
ይቆይ አይደል እንዳላችሁት። ለማንኛውም ግን እስኪ በሞት ንገሩኝ። አባታችን ነው አይደል እግዚአብሔር? አንድ አባት ሩቅ ሀገር ሄዶ ልጁ ደውሎ ልጅ ልመጣ ነው ሲለው ባባ ቆይ ነው የሚል? የእንጀራ ልጅ ነው እንዴ ይሄ ልጅ? ባባና ና ዮሐንስ ና አለ። ጌታ ሆይ ና ይልና ልጁ ለጓደኞቹ አባቴ ሊመጣ ነው ጃኬት ገዝቶልኝ እያለ ሲንቦጠረቅ ነው የሚሰነብት። እኛ ግን መምጣቱን እንፈራለን። የእግዚአብሔር ልጆች አባታችን ሆይ በሰማይ የምትኖር እያል መምጣቱን ምንድን ነው ያስፈራል? ያስፈራን እኮ ነውራችን ነው፣ ኃጢአታችን ነው። ለምንድን ነው ንስሐ ማንገባ? ለምንድን ነው ማንታረቅ? ለምንድን ነው አስራታችንን ማናወጣ? ለምንድን ነው ስጋውን ደሙን ማንቀበል? ወይ የከለከላችሁን ንገሩንና ከሱ ጋር እንደራደር። እኛ ከብት አንጠብቅም። ይሄ ጆቢራ አለ በየሰፈሩ እየዞረ የእናንተን ልብ ውልቅ የሚያደርግ እናንተን እንደ ላም የሚያልብ የሚጠጣ። እናንተም ለዚያ የተመቻችሁ ናችሁ። ቤተ ክርስቲያናችሁን ስሙ፣ አባቶቻችሁን ስሙ። በሐዘን የተቀጠቀጣችሁ ዛሬ ለዚህ አውደ ምሕረት ያበቃችሁ እግዚአብሔር፣ ልቡናችሁ የተሰበረባችሁ አተርፍ ባይ ጉዳይ የሆናችሁ ኑሮ አልሳካ ብሎ ዓለም ያለ የሌለ ክንዷን ያሳረፈችባችሁ አይዟችሁ። ጨለማ ሁኑ አድሮ ቀጥሎ ምንድነው? እስኪ ንገሩኝ። አታመሰግሩም? ከጨለማው ቀጥሎ ብርሃን ነው። ምዕመናን፣ ያዘነ ይደሰታል፣ ያገኘ ያጣል፣ የወደቀ ይነሳል። ኃጢአት ሰርታችሁ የተደበቃችሁ እግዚአብሔር ያዘነባችሁ ኃጢአት የሰራችሁ ለት አይደለም። ጽድቅና ኃጢአት እንደሚስማማን እግዚአብሔር ያውቃል። አይምረኝም ብላችሁ አባታችሁን ጨካኝ ያደረጋችሁ ለት እግዚአብሔር ያዘነባችሁ። ማን ነው ጨካኝ ያላችሁ? አዳምን ይቅር ያለ አምላክ መስሎኝ። አዳም እኮ ጸበለስ የበላ መፈንቅለ መንግስት ሙከራ እኮ ያደረገ አምላክ ሊሆን አይደል? ይቅር ብሎ አይት ያለው ከአዳም የት ነህ ብሎ ጠርቶታል። ኑ ምዕመናን ኑ፣ የእግዚአብሔር ልጆች ናችሁ። የማንም መለማመጃ አይደላችሁም እናንተ። በመላእክት የምትጠበቁ የንጉሠ ሰማይ ወምድር የእግዚአብሔር ልጆች። ማሳሰቢያ ግን አለኝ። ይኸውላችሁ የነገስታት ልጆች በጠባቂ ነው አይደል የሚንቀሳቀሱ? የነገስታት ልጆች ናቸው። እኛ ደግሞ ከነገስታት በላይ የነገስታት ንጉሥ የማን ልጆች ነን? የእግዚአብሔር ልጆች ነን። በመላእክት ጥበቃ ስር ነን። አንድ ነገር ግን ልንገራችሁ፣ የነገስታት ልጆች ተራ ቦታ አይገኙም። ለምን? ጃንሆይ ይወቀሳሉ። የነገስታት ልጆች ተራ ቦታ ሲገኙ ንጉሱ ይነቀፋል አይነቀፍም? ንጉሱን ላለማስነቀፍ የነገስታት ልጆች በተቻለ መጠን ተራ ቦታ አይገኙም። ልላችሁ የፈለኩት ገብቷችኋል? አልገባችሁም? ምድራዊው ንጉስ እንዳይነቀፍ የነገስታት ልጆች የአባታቸውን ስም ለመጠበቅ ከተራ ቦታ ከራቁ የንጉሠ ሰማይ ወምድር የእግዚአብሔር ልጆች እግዚአብሔር እንዳይነቀፍ ምን ያህል ጥንቃቄ አድርገናል። ወራጁ እዚህ ላይ ነው አይደለ? ጥንቃቄ አድርገን መኖር አለብን። እኛ የእግዚአብሔር ልጆች ነን። ለአጋንንትም ሆነ ለሌሎች ኃይላት ይሄን ንገሩት፣ ለልቡናችሁ ንገሩት። ጥቁር ነገር የለም፣ እንዲህ ብሎ ነገር የለም። እኛ የእግዚአብሔር ልጆች ነን። ያ ማለት ደግሞ የበቃን መስሏችሁ እንዳትተብቱ። እንደዚህ ያለም ነገር አሁን መጥቷል። ጻድቃኔ አርሴማ ሄደው ልጆቻችን አንድ 15 ቀን ቆይተው መጥተው እንደው አበጥ እያሉ አስቸግረዋል። እመቤታችን ታናግራለች፣ አርሴማ እናምናለን። ግን ይባላል እኮ አንድ ቦታ አንድ ወጣት እንደው እርሙን ገና ፍልሰታን ጾመ ይባላል። በኋላ አንድ ገዳም ጾሞ መጣና እንደዚህ ያለ ትልቅ ቤተክርስቲያን ረጅም ሰዓት ቆመ። ወይ አይጸልይ ወይ አያነብ፣ ዝም ብሎ ሲቆም ወፍ መታ እትከሻው ላይ አረፈች። አጅሬው ለካ አሃ ይሄ ጸሎት ሰርቷል ማለት ነው። ይቺ ወፍም ርግብ ናት፣ ርግብም የመንፈስ ቅዱስ ምሳሌ ናት ብሎ ተርጉሞ ቁጭ እና እዚያ ገዳም ውስጥ እንደ መላከ ፀሐይ ያሉ ብስል ያሉ ጥንቅቅ ያሉ አባት ዳዊት ደጋሚ ያሉ እስኪ ላስተርጉም ብሎ ሂዶ አባቴ ያላቸው ገዳም ነበር የቆየው። አሁን እዚህ ቤተክርስቲያን እንደቆምኩ በቀጥታ
መንፈስ ቅዱስ ርግብ አረፈችብኝ የምን ምሳሌ ነው አላቸው። አባ አንገታቸውን ደፍተው ያነባሉ። አባቴ ይንገሩኝ እንጂ ጠይቄዎታለሁ እኮ። ምኑን? ምን አልከኝ ልጄ? አይ ቤተክርስቲያን እንደቆምኩ ርግብ አረፈችብኝ የምን ምሳሌ ምን ሊባል እንደፈለገ ገብቷቸዋል አይደለ? አንተ የታደልክ አንተ የተመረጥክ ርግቤ መንፈስ ሊሉት መስሎት እኮ ነው። እሱ መስሎሃል። ምን አረፈችብህ? አዎ። ብዙ ሰዓት ቁመህ ኖሯል እንዴት አሉት። አዎ። ግንድ መስላት ነው፣ ሌላ ምንም ትርጉም የለም። ተንቀሳቀስ፣ ሌላ ነገር እንዳታስብ። ያረፈችብህ ድንጋይ ግንድ መስላት ነው ልጄ፣ ተንቀሳቀስ አሉት። እንንቀሳቀስ። ተረፈ መዓልቱን ይባርክልን። የእናታችን የቅድስት ድንግል ማርያም ፍቅሯን በልቡናችን ጣዕመ ዜማዋን በአንደበታችን ያሳድርብን። አምላካችን ኢየሱስ ክርስቶስ የሰማነውን በዝነ ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን